ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ወደ ቤተ ክርስቲያን እየሄድን ነው። እንዴት ነኝ? አለባበስ ትባላላችሁ እና እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። የማዘሯም አለች፣ ብራዘርም አለ፣ የወንድሜ ልጅም አለች እና ይኸው ተባብሰን እየሄድን ነው። በነገራችን ላይ ፋቀጭጣ ምን የለበስኩት እንዳልወድቅ እናንተን እያወራሁ እንዳልወድቅ ለዛውም መነጽር ለፀሐይ ለብቻ የግንባሬም እያብለጨለጨ እንግዲህ እንደማረጋቻል በዚህ ሙቀሻሻ ስሬ ምንም ይከብደኛል። ማዘር ጥላውን ክፈችና ያልሽ ወዴት ነሽ? አሚን 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 እየሄድን ነው። አሚን 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 በቃ ሸበላው ወንድሜ ሙቀቱ ቅዱሳን መላእክቱን እግዚአብሔር አምላክ ይላክላቸው ይላክልለውለት ትልቁን መጠጊያ አድርጋለችና ኢትዮጵያ። ይህ ነው ዛሬ የተመሰለ ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ወገናችን፣ ስለሚገሉት፣ ስለሚመስሉት፣ ስለሚሰዳቀሉት፣ ስለሚሰደዱ ቅዱሳን መላእክቱን በቅዱስ ሚካኤል ቃል ኪዳን አማላጅነት ወደ እኛ እንዲልክለት ነው። አዎ ይላክልን እግዚአብሔር አምላክ ይላክልን ለሁላችን ለባለ ትዳር ቅዱሳን መላእክት ይላኩ፣ ቅዱሳን መላእክት ስለሚጠራረቡ ቅዱሳን መላእክት ይላኩ። በእኔ መሪነት የቅዱስ ሚካኤል መሪነት ታዲያ የእኛ እናንተ ያየውን እግዚአብሔርን ስለተማመነች ልጇ በእግዚአብሔር ፈቃድ በቅዱስ ሚካኤል ተራዳጅነት የዛን ሀብት ወርሶ ኖረ ነው። የሀብታም ንብረት የለን። ይልቁንስ ቅድም ሲዘመር የነበረው ኢየሱስ ክርስቶስ ለእኛ ስል የተሰቀለ፣ ለእኛ ስል ደሙን ያፈሰሰ፣ ለእኛ ስል የተንከራተተ፣ የተጠላ፣ ምራቅ የተደፋበት፣ ሰው ያላየው፣ መሐንዲስ ያልለካው መንግሥተ ሰማያትን ለመውሰድ እየተሰበሰብን ደስ ይበላችሁ ብለናል። የተማመንበት ሁሉ እግዚአብሔር መጠጊያ ያደረግነው ወደ እሱ ለመድረስ በቅዱሳን መላእክት እንጠበቃለን። ከብዙ ነገር ማለት ለሁሉ ቅዱሳን መላእክት አወጣኝናል። ለምንሰራው ለባለቤቱም ለቅዳሹ ይህ ቤተክርስቲያኑ ልጅ የሚያመን ሁሉ እግዚአብሔርን መጠጊያ ስላደረጉ ሁሉ እግዚአብሔርን መጠጊያ ያደረጉ አስተዳዳሪ ጀምሮ ካህናት ሲሆን በሱ ስንመካ ብንነግድ ጥራማ እንሆናለን፣ ብንማር ውቀታማ እንሆናለን፣ ብንመራ ውቀታማ እንሆናለን፣ ብናስታርቅ እርቃችን ይሰምራል። ወልዳችሁ ብታሳድጉ ልጆቻችሁ እንደ ባህራት እግዚአብሔርን የሚፈሩ መንፈሳዊ የሚባሉ ልጆች ይገኛል ማለት ነው። ትክክል ነው። የሁሉም መጠጊያ አድርገሃልና መላእክቱ ስላንተ ያግዛቸዋል። እንቅፋት እንዳይነካ ሰርቶ ወደ ቤቱ እንዳይገባ፣ ወደ ጥራድህ እንዳይገባ፣ ወደ ቀበሌው እንዳይገባ፣ ወደ ምትመራው አመራር እንዳይገባ መላእክቱን ስላንተ ያዛቸዋል። አንተ ትልቁን ኢየሱስ ክርስቶስን መጠጊያ አድርገሃልና ሰዎችን መጠጊያ አድርገህ ብንተማመን ይሞታሉ፣ ያረጃሉ። ጊዜን መጠጊያ ብናደርግ ጊዜ ያልፋል። ሙያን ውቀትን ብናደርግ ይቀራል፣ ይረሳል። ቆንጅናን ቀልጣፋነትን ብናደርግ እሱ በእርጅና ይለወጣል። በዚህ ዓለም የተገኘው የማይለወጥ ምንም የለም። ሹመኞች ጊዜ
ለዘላለም ወጥቶ ይኖራል ማለት ነው። እንደ ባህራት እንደ ሌሎቹ ቅዱሳን ከሁሉ በላይ የሆነው ኢየሱስ ክርስቶስን መጠጊያችን መተማመኛችን ድረስ ስታደርገን በቀራንዮ የቆረሰልን ሥጋውን ደሙን ተቀብለን የመንግሥት ወራሾች እንድንሆን አምላካችን በቸርነቱ ይርዳን። በስብሐት ለእግዚአብሔር አሜን። Bakka galle namatti buuna kaameraa qabu kanatti namatti buu qabna. Kaameraa namatti nama buusa malee. ከቤተ ክርስቲያን መልስ እንግዲህ በዚህ መልኩ እቤታችን ፏ ብትን ብለን እንግዲህ አሳልፈናል ማለት ነው። ውድ ቤተሰቦቼ እንኳን ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሳችሁ አደረሰን። አሜን። የዓመት ሰው ይበለን። ዛሬ በጣም ደስ የሚል ቀን ነው ያሳለፍኩትኝ ማለት ነው። እናንተም ደግሞ ለሀገራችሁ አብቅታችሁ የምታሳልፉ እግዚአብሔር ያደርጋችሁ። እንግዲህ በትንሿ ደሳሷ ጎጆዬ እኔ በዚህ ልክ ከቤተሰቤ ጋር አሳልፍ ያለውኝ ማለት ነው። እንግዲህ እዚህ ጋር ሀሪቲ ምናምን አድርጌ እያወራው ነበረ። ካሜራ ለመቅረጽ እንግዲህ ብዙም አልችልበትም። እግሩን ሰቅሎ ተኝቷል ወንድሜ ማለት ነው። ማዘር ቡና እየቆላችሁ ነበረ እና ላይቭ ላይም ገብቼ አይታችሁኛል ማለት ነው። በጣም ደስተኛ ነበርኩኝ እና ያው ቡና እያፈላች ነው ማዘር። ቄጠማን አምጥተን ነበረ። ያው ፈንዲሻ ሳላፈነዳ ነው ካሜራውን የቀረጽኩትኝ ማለት ነው። እንግዲህ በቤቴ በዚህ ልክ ፈታ እያልኩኝ ነበረ ማለት ነው። እንግዲህ ይመቻችሁ ውድ ቤተሰቦቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ ማለት ነው። እሺ እና ሚካኤል በዚህ መልኩ አለፈ እላችኋለሁ ውድ ቤተሰቦቼ። ነባሮች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ቀኔ እንግዲህ ያው እንደ ማብራት ነው የበራው ማለት ነው። በጣም ደስተኛ ሆኜ ነው ያሳለፍኩትኝ። እንግዲህ ምሳም ከኔ ነው የምትበሉት የነበረው ማለት ነው። ያው አሁን የራት ሰዓት ላይ ነው ግን ቪዲዮውን ለመልቀቅ የተዘጋጀሁት። ይመቻችሁ። መልካም ቆይታ ይሁንላችሁ።